አንዲት ሴት ከፍቺ በኋላ አዲስ ትዳር ከመመስረቷ በፊት 180 ቀናት በብቸኝነት መኖር ግድ ይላታል። የሴት ልጅ ወገብ ከችቦም በላይ መቅጠኑ እንደ አንድ ውበቷ ይቆጠራል። ማርሸት ብትበላ እኮ ነው እንዲህ የሆነችው እየተባለም በሰርጓ ዕለት ይጨፈርላታል። በሀገረ ሞሪታንያ ግን ነገሩ እንዲህ አይደለም። እዚያ ቅጥነት ያሳጣል። ሰው ባይኖራት ጉድ ሆነች ያስብላል። እነርሱ የሴት ልጅ ድምቀቷ ውበቷ ደግሞ በውፍረቷ ይገለጻል ይላሉ። ይህ ውፍረቷ ትዳርን እስቲና ብሎ ያመጣላት ዘንድ የእህል ምርት መሰብሰቢያ ወቅትን ጠብቀው ታዳጊ ሴት ልጆቻቸውን በደንብ ተዘጋጅተው በግዳጅ ይመግባሉ። ይህንን የተለየ የምገባ ሥርዓታቸውን ሌብሉህ ይሉታል። በየዓመቱ ይፈጽሙታል። ለውበትና ትዳር ከታሰበው ከዚህ የግዳጅ ምገባና መጠኑ ካለፈው ውፍረት ጀርባ ያደፈጡ የተለያዩ ሕመሞችን ከፊት አስቀድሞ ሞት ሊመጣ እንደሚችል ቢያውቁም ሲከሰት ቢያዩም አልተውትም። ለመወፈር ሲሉ እስከ ሞት ይጓዛሉ። አሁንም የሴት ልጅ ልዩ ምልክቷ ድምቀቷ፣ ውበቷ ደግሞ በውፍረቷ ይገለጻል፣ ትዳርም ተከትሎ ይመጣል ይላሉ። እየደበደቡ ሳይቀር ታዳጊ ሴት ልጆቻቸውን ለተከታታይ ቀናት አስገድደው ይመግባሉ። ሌላ ምንም ምክንያት ሳይፈልግ ፍቅር ብቻውን በቂ ሆኖ ጎጆ ለመቀለስ ለተዘጋጃችሁ እንኳን ደስ አላችሁ። የሞቀ ሰላማዊ ትዳርን ይስጣችሁ። እንኳንም አገባሁ ለማለት ያብቃችሁ። የማይተወልቅ በረከት ይግባ። ይህን የሰርግ ወቅት አስቤ በተሻሻለው የቤተሰብ ሕግ ስለ ጋብቻ ከተደነገጉ ድንጋጌዎች የመራረጥኳቸውን አሁን ታደምጣላችሁ። አልሰማንም እንዳትሉ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ፍቅር ብቻውን ቀድሞ ይገኝ። እናንተም ለጋብቻው ወስኑ እንጂ ከነዚህ 3 መንገዶች ማለትም በክብር መዝገብ ሹምፊት፣ በቀበሌ ወሳኝ ኩነት ለማለት ነው፣ በሃይማኖትና በባህል ስርዓት መሰረት ጋብቻ መፈጸም ትችላላችሁ። ከነዚህ ሁኔታዎችና ከኢትዮጵያም ውጪ የተፈጸመ ጋብቻም የሕዝብን ሞራል እስካልተቃረነ ድረስም በተሻሻለው የቤተሰብ ሕግ ተቀባይነት አለው። የተሻሻለው የቤተሰብ ሕግ ጋብቻ ለመፈጸም መሟላት ያለባቸውን ሁኔታዎች ይደነግጋል። ከሁሉም ፍቅርን ያስቀድማል። እርሱ መጀመሪያ ይኑር ይላል። ሕጉም ነፃና ሙሉ ፍቃድ በማለት ይገልጸዋል። ተጋቢዎቹ ይህንን መስጠት ተስማምተን ነው የምንጋባው ማለት አለባቸውም ይላል። በአንቀጽ 7 ደግሞ ዕድሜ ሌላኛው ሁኔታ ሆኗል። 18 ዓመት ሁለቱም ካልሞላቸው ጋብቻውም አይኖርም። በልዩ ሁኔታ ወላጆቻቸው ለፍትህ ሚኒስትሩ በሚያቀርቡት ጥያቄና በሚሰጥ ፍቃድ የ16ና 17 ዓመት ልጆች ሊያገቡ ስለመቻላቸው ግን በንዑስ ቁጥር 2 ይደነግጋል። በቀጥታም ሆነ ወደ ጎን የሚቆጠር የሥጋ ዝምድና ባላቸው ሰዎች መካከልም ጋብቻ መፈጸም በሕጉ የተከለከለ ነው። አንድ ወንድ ከእህቱ ወይም ካክስቱ እንዲሁም አንዲት ሴት ከወንድሟ ወይም ካጎቷ ጋር ጋብቻ መፈጸም አይችሉም ይላል። መቼም አይደረግም እንጂ ይህ ነገር ግን ካክስትና አጎት ልጅ ጋር መጋባት ይቻላል ማለት ነው የሚለውን ያስጠይቃል። መልሱን ለመስጠትም ምቾት ይነሳል። በተሻሻለው የቤተሰብ ሕግ አንቀጽ 9 ድንጋጌ መሰረት በቀጥታም ሆነ ወደ ጎን ባሉ የጋብቻ ዘመዳሞች መካከልም ጋብቻ መፈጸም ክልክል ነው። በቀጥታው እንዳለም ሆኖ ባል ከሚስቱ እህት ወይም ሚስት ከባሏ ወንድም ጋር ጋብቻ መፈጸም አይችሉም። የውርስ ጋብቻም የለም። ጋብቻው በሚፈጸምበት ጊዜ ሁለቱም ተጋቢዎች በግንባር መገኘት እንዳለባቸው አንቀጽ 12 ላይ ይደነግጋል። በሰርግ ቀን አይቀርም ይላል። ይሁን እንጂ በከባድ ምክንያት በዕለቱ መገኘት ካልተቻለና ያልቻለውም ተጋቢ በወኪሌ አማካኝነት ይሁንልኝ ብሎ በማያሻማ ሁኔታ የገለጸ እንደሆነና ይህንኑ የፍትህ ሚኒስትሩ ካረጋገጡ ጋብቻው በእንደራሴ ሊፈጸም ስለመቻሉ በንዑስ ቁጥር 2 ተደንግጓል። ጋብቻም በውክልና ሊፈጸም ይችላል። በመጨረሻም አንቀጽ 16 ድንጋጌ ከድሮ ጋብቻ ወደ አዲሱ ጋብቻ ዘሎ መግባት እንዳይኖር ይፈልጋል።
እንድታረጋግጥ ይጠይቃል። መጠየቁ ውስጥ አባቴ ማን ነው የሚል ጥያቄ እንዳይመጣ መጠንቀቁ ይታያል። ይኸው ነው፣ ሌላም ዓላማ የለውም። እናም በብቸኝነት ለመኖር የተወሰነ ጊዜ በማለት እንዲህ ይላል። አንዲት ሴት አስቀድማ የነበራት ጋብቻ ከቀረ በኋላም 180 ቀን ካላለፈ በስተቀር እንደገና ከሌላ ሰው ጋር ጋብቻ መፈጸም አትችልም። ነገር ግን ይህ 180 ቀን ሳይሞላ የወለደች እንደሆነ ወይም ጋብቻ የምትፈጽመው ከቀድሞ ባሏ ጋር ከሆነ ወይም እርጉዝ አለመሆኗ በሕክምና ከተረጋገጠ ወይም ፍርድ ቤት በብቸኝነት እየኖረች 180 ቀን መጠበቅ የለባትም ብሎ ከወሰነላት ጋብቻውን ልትፈጽም ትችላለች። የዛሬውን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።